ይህ ጉዳይ እኔና እሱ እንደዚቹ እየተጨቃጨቅንበት ሐኪም ቤት መሄድ ካልቻልክ ቢያንስ የባህል ሕክምና ሂድ፣ እስከ መቼ ነው እያልኩት ማንም እንዳይሰማብኝ ማንም እንዳያቅብኝ በራሴ መንገድ አስተካክላለሁ እያለኝ ከአንድ ወርም 2 ወር ሆነ። በእነዛ ጊዜያቶች ውስጥ በቃ ዘን ብሎ ቁጭ ብሎ ማንጋት ነው። ምንም ነገር በመካከላችን የለም። ብታዩ በጣም የሚያስጠላ ስሜት ነው። ይህን ሁሉ እየሞከርኩኝ ብጨቀጭቀውም እንዲያርግ እንደዛ አድርግ ብለውም እምቢ ሲለኝ እኔ ራሴ ሰርች እያደረግኩኝ አንዳንድ ዶክተሮችንም እያማከርኩኝ ቢያንስ በምግብና በአንዳንድ ነገሮች ከተስተካከለለት ብዬ መሞከር ጀመርኩኝ። ያለበት ውጥረትና ጭንቀት ካለ እንዲነግረኝ በማበረታታት እስኪ እናውራበትና እያስጨነቀህና እያስፈራህ ያለውን ነገር በግልጽ እኔ እናንተ እንኳን ስናወራበት ሊፈታ ይችላል እያልኩኝ ማቀራረብ ጀመርኩኝ። ያም ቢሆን ሊሰራ አልቻለም። ወደ 3ኛ ወር እየተጠጋ ሲመጣ በቅርበት የማውቀው አንድ ዶክተር ነበርና ሄጄ አማከርኩት። ባለቤቴ እንደዚህ አይነት ችግሮች አሉበት፣ ነገር ግን ሐኪም ቤትም ሂድ ብለው የባህል ሕክምናን ቦታ ሂድ ብለው ሊሰማኝ አልቻለም። እኔ በግሌ እንደዚህ አይነት ነገሮችን ስላነበብኩኝ እያስተካከልኩኝ ነው። ከባድ ነገር ነው ወይ? ምን ሊሆን ይችላል? እንዴት ሳሳምኜ ወደ አንተ ላመጣው እችላለሁ ብዬ በማማከረው ሰዓት እኔ ጋር እንዲመጣ አድርጊው፣ ለሱ ችግር የሚሆን ነገሮችን አዘን ሊያስተካክለው የሚችል ስለሆነ እንደምንም ማሳመነሽ እኔ ጋር ላኪው አለኝ። እሺ ብዬ ከዶክተሩ ጋር የተነጋገርኩትን ነገር ማታውኑ ሄጄ ነገርኩት። ዶክተርን አናግሬው ነበር። በጣም የቅርቤ ሰው ነው። ስለዚህ እሱ ጋር እንድትሄድና ችግሩን በጣም ቀላል እንደሆነ ነግሮኛል። ሂደህ እሱን አማክረው፣ ምንም ችግር የለውም። አንተ ወጣት ነህ፣ የተማርክ ነህ። ለምንድን ነው ይህ ነገር እያሸማቀቀህና እያስፈራህ ያለው? ከቀን ወደ ቀን እኮ ራስህን እየጎዳህ ነው አልኩት። በዚህ ምክንያት ቤታችን ከባድ የሆነ ውጥረት አለበት። ከተጋባን ቀን ጀምሮ ነው ምልሽ፣ እንደማከብረው አይሰማውም። የናኩት መስሎታል። ጥሩም መጥፎም ነገር ብናገር መሄድ አማረሽ፣ መውጣት አማረሽ፣ ውጪ ከፈለግሽ መታገስ አቃተሽ፣ ይሄ በጣም ስሜታዊ እንደሆንኩ በጣም ትዕግስት አልባ እንደሆንኩ አድርጎ ጠብር ግፍ ያደርገኛል። ቤት ውስጥ ምንም ነገር መናገር አልችልም። በመሀል እነዚያን ንግግሮችን እየፈራው መናገር ሁላ እስከ ማቆም ደረጃ ደርሻለሁ። በፍጹም አልሄድም አለኝ። በጣም ተናደድኩ። እኔ የዚህን ያህል ደረጃ ሄጄ ለአንተ ህይወት ለአንተ ስሜት መስተካከል አንተ ቁብ የማይሰጥ ከሆነ በቃ መለያየት መፋታት እንችላለን። ከዚህ በኋላ ምንም የምታገሰው የምሸማቀቅበትም ነገር የለም። ችግር ነው፣ አልፈልግህም፣ ሰነፍ ነህ አላልኩህም፣ ወይ ደግሞ አንተን ባለብህ ችግር አላጣጣልኩህም፣ አልወቀስኩህም፣ አልሰደብኩህም። ችግሩ ግን መፈታት ስለሚችል እንደ ሰለጠነ ዘመንና እንደ ተማረ ሰው ለመፍታት ሞክር፣ ለመታከም ሞክር ነው እያልኩ ያለሁት። ይህን ማትቀበል ከሆነ እኔም ተፈጥሮ የሰጠችኝ መልካም ነገር ነው ለአንተ ስሜት ስጠነቀቅና በአንተ እምቢባይነት በአንተ ኬርለስነት ህይወቴን ጨለማ ውስጥ አላስገባም። መለያየት እንችላለን ብዬ ምርር ኮስተር ብዬ ስናገረው ደንግጦ በቃ እሺ ስልክ ቁጥሩን ስጪኝ ነገ ሄዳለሁ አለኝ። በዚህ ተስማምተን የዶክተሩን አድራሻና ስልክ ቁጥር ሰጥቼው የዛ ዕለት ከቤት ወጣ። ማታውኑም መጥቶ አንድ መድኃኒት ወሰደ። ሀውለት ነፍስ ውጪ ነፍስ ግቢ። ታመመ ነው ምልሽ። ራሱን ሳተብኝ። ምን ውስጥ ልግባ? ምን ላድርግ? ምን ሆነህ ነው? ሐኪም ቤት ሄደህ ነበር አልኩት። አዎ ሄጄ ነበር እና ይሄን መድኃኒት አዘዙልኝ። ታዲያ የማይሆንህን መድኃኒት እንዴት ያዙልሃል? እንደዚህ በሽተኛ የሚያደርግህን መድኃኒት እንዴት ያዙልሃል? እውነቱን ንገረኝ፣ ሄደሃል? አልሄድክም አልኩት። በመጨረሻ ነፍስ ውጪ ነፍስ ግቢ ሲሆን ሰውነቱ ይንቀጠቀጣል፣ በላብ ተጠመቀ፣ ትኩሳቱ ከፍተኛ ደረጃ ላይ ደረሰ። ጎረቤት እንዳትጠሪ፣ አንድ ሰው እዚህ ቤት እንዳይመጣ፣ አርፈሽ ተቀመጪ ነው የሚለኝ። እንደዛ እየተሰቃየ ብቻዬን ሆኜ ሊሞትብኝ ሆነ። ምን ላድርግ? መጨረሻ ሲነግረኝ ራሱ በራሱ መንገድ ሰርች አድርጎ ለዚህ ችግር መፍትሄ ይሆናል ብሎ የሰጠውን መድኃኒት በራሱ መንገድ ገዝቶ ነበር የዋጠው። ሀውለት የዛ ዕለት ሳይሞት ዳነ። ሌሊቱን ሙሉ ቁጭ ብለን አንዴ ወተት፣ አንዴ ውሃ፣ አንዴ በረዶ ያላደረግኩትን ጠይቂ። በቃ እጄ ላይ ሞቶ ነገ እስር ቤት ነኝ ነው እያልኩኝ የነበረው። እንደዛ እየሆነ እንኳን ጎረቤት ለመጥራት ምን ሆኖ ነው ብባል ምን እላለሁ? ይሄን መድኃኒት ወስዶ ነው? ይሄ ነገር ሆኖ ነው? ምን ብዬ ላውራ? እሱ ከህመሙና እዛ ጋር ከሚሰቃየው ስቃይ በላይ ሰው መስማቱን ያስጨነቀው። አንድ ሰው እንዳትጠሪብኝ፣ የትም አልሄድም፣ እዚሁ ድናለሁ። ተንፈራፍሮ መድኃኒቱ የሚሰራበት ሰዓት ሲያልቅ ተንፍስ ብሎ ተኛ። ከዛ ቀን በኋላ ህይወቴ በጣም ጨለመ፣ በጣም አስጠላኝ። በቃ ይሄ ሰው ምን ሆኖ ነው የዚህን ያህል እንደዚህ ገገማ የሆነው ብዬ በጣም በቃ ስልችት ግራ ግብት አለኝ።
በሁለተኛው ቀን ተነስቼ እንዴት እንደዚህ ታደርጋለህ? እንዴት እንደዚህ አይነት ሪስክ ህይወት ላይ ትወስዳለህ? ሐኪም ቤት ሄደ ሐኪም ያዘዘልህን ተመርምረህ ለአንተ በሽታ የሚሆንህን ነው እንጂ የትኛውም ሶሻል ሚዲያ ላይ ሰርች አድርገህ ይሆናል የተባልከውን መድኃኒት ህይወትህ ላይ ሪስክ ወስደህ እንዴት ትወስዳለህ? አንድ ነገር ብትሆን እኮ ነገ እኔም ተጠያቂ ነኝ። አንድ ነገር ብትሆን እኮ ጸጸቱ ለእኔም ነው። እንዴት እንደዚህ ታደርጋለህ ብዬ አበድኩበት። አይ ሁለተኛ አይለመደኝም፣ በዚህ ወጥቶ በዚህ ገብቶ። ለምንድን ነው ሐኪም ቤት ያልሄድከው? በቃ አልፈለግኩም። እሺ አሁን ሂድ። እሄዳለሁ። ተረጋጊ። ሁለት በቃ መላቀጡ የጠፋ ህይወት ሆነ። በጣም አሰልቺ ማለት ነው። በቃ መጨቃጨቁ መናገሩም አብሶ እዛ ውጥረትና ጭንቀት ውስጥ ገብቶ ይህን የማይሆን መድኃኒት ከወሰደ በኋላ አስጠላኝ። በቃ ወራቶች አለፉ። ወደ 4 ወር ወደ 5 ወር እየተጠጋ ሲመጣ ድጋሚ እሺ ሐኪም ቤት መሄድ ማፈልግ ከሆነ ለምን ባህላዊ መድኃኒቶች ጋር አትሄድም አልኩት። የሆነ ቀን ላይ እሺ እሄዳለሁ። የት ልሄድ አለኝ። አንዳንዴ ሶሻል ሚዲያ ላይ የሚያስተዋውቁ የሆኑ ቤቶች አሉ። ጠቆምኩትና ከነዚህ ባህል የተስማማህ ጋር ሄደህ እስኪ አማክራቸው አልኩት። እሺ ብሎኝ ወደዛ ባህላዊ መድኃኒት ቤት ይሄድና የተፈጠረውን ያለበትን ሁሉንም ነገር ሳይነግራቸው ደግሞ ላዩን ነግሮ የዚህ ነገር መድኃኒት ነው ሲሉት የሆነውን መድኃኒት ይዞ መጥቶ በር ላይ ቆሞ ያንን መድኃኒት ወስዶ ወደ ቤት ይገባል። ሌላ ታሪክ ሁለት በጣም ታመመ። እንደምነግርሽ እንዳይመስልሽ። የዛ ዕለት በጣም ከመታመሙ ወደ ላይ ወደ ታች በቃ የሚያደርገው የሚሆነው ነገር ጠፋ። ሰው ተሰበሰበ። ምን ሆናችሁ ነው ተባለ። ምክንያቱም ሀቅ ይለዋል። ከደረቱ እየፈነቀለ የሆነ የማስታወክ ድምፅ ሲሰማ ከቤት ያልፎ አጠገብ ያሉት ሰዎች ጋር ድረስ ይደርሳል ድምፁ። ያኔ ከግራ ከቀኝ የነበሩ ሰዎች ተሰብስበው ምንድን ነው ሲሉ አይ ከባድ ጨጓራ አለበት፣ ማይሆን ምግብ በልቶ ጨጓራው ተነስቶበት ነው አልኩኝ። ያው እንደተለመደው ወተቱንም እርጎውንም ውሃውንም ብቻ ታዩ። በዛ ሰዓት በአንድ ቀን አልዳነም። ለመዳን 2 ቀን 3 ቀን ፈጀበት። በጣም ነበር የታመመው። ሐኪም ቤት ሂድ አልሄድም። በቃ ሁለት በጣም የሚያስጠላሽ ድርቅና የሚያስጠላሽ ፍርሃት የሚያስጠላሽ ራስ ወዳድነት ነው ያለበት። 3 ቀኑን እንደምንም ተንከባክቤ ድኖ ተነሳ። ከዚህ በኋላ አልኩት ሐኪም ቤት ሳትሄድ ሐኪም ሳያዝል ምንም አይነት እርምጃ ብትወስድ ፍቺ ነኝ። በፍጹም አብሬህ አንድ ቀን አላድርም። ከፈለክ ለራስ ስትል ሄደ ተመርመር። ካልፈለክ በራስ ግምት እየሄድክ የምትወስዳቸው መድኃኒቶች ማታቆም ከሆነ አንድ ቀን ህይወትህ አልፎ በመንግስት ተጠያቂ መሆን አልፈልግም። በቤተሰብህም ተወቃሽ መሆን አልፈልግም። አንዲት ነገር ባይ ከዚህ በኋላ የመጨረሻችን ነው ብዬ በጣም ተቆጥቼ አስጠነቀኩት። ሁለት እንዲሁ እያልን 7ኛ ወር ብራምባር ሳይሰበር ደረስን። ሁለት 7ኛ ወር ላይ በቃኝ፣ ሰለቸኝ። በቃ ሌላው ቀርቶ ለሱ ለህመሙ የጠቅሙታል ያስፈልጉታል የሚባሉ ምግቦችንና ሰፕልመንቶችን ከሶሻል ሚዲያ ላይ ሰርች እያረኩኝ እያመጣው ባለን አቅም እነዚህ የሚጠቅሙ ነገሮች ናቸው ግዛ እንኳን ስለው ሊገዛ ፈቃደኛ አይደለም። ጭራሽ ከሱ ብሶ እኔን አቢዩዝ ወደማረግ ወደ መሳደብ እያዘነበለ መጣ። ያኔም በቃኝ አልኩኝ። በቃኝ ፍቺ ነው የምፈልገው ብዬ ከቤት ወጣሁ። በፍጹም አልፈታም አለኝ። እኔ ደግሞ በፍጹም ካንተ ጋር አልቀጥልም አልኩት። አልፈታም ብሎ ሲያታግለኝ ወንድሜ ጋር ደወልኩለት። ለወንድሜ ምን ብዬ ልንገረው? እንዴት አድርጌ ነው በቃ መለያየት ፈልጌያለሁ እንደዚህ አይነት ችግር አለበት ተብሎ የሚነገር? ሁለት በጣም ግራ ገባኝ። በግድምድም በቃ ወንድሜ መለያየት ፈልጌያለሁ እንደዚህ ምናምን ነገር ስለው ምን ሆነሻል? ገና 7 ወር በሆነው ትዳር ምን ሆነሽ ነው መለያየት ፈልጌያለሁ ብለሽ ምትይው? ከተናገርሽ ትክክለኛውን ነገር ተናገሪ፣ ካልሆነ ደግሞ እንደዛ አይባልም፣ ምን ሆነሽ ነው ምናምን ብሎ በጣም ተቆጣኝ። ያኔም በግድ ነገርኩት። በቃ እንደዚህ አይነት ችግር አለበት፣ ችግሩንም ሊፈታ አልቻለም። እስካሁን እየታገልኩን ያለሁት ሊረዳኝ አልቻለም። ስለዚህ ከዚህ በላይ እዚህ ቦታ ላይ መቀመጥ አልፈልግም። ነገም ከዚህ የባሰ ነገር ሊገጥመኝ ይችላል ስለው ሄዶም ለመታከም ራሱ ላይም ለመስራት ችግሩንም ለማስተካከል ፈቃደኛ አይደለም። እንደ ሽንፈት ነው የቆጠረው። ስለዚህ እኔ ደግሞ ከሱ ጋር ከዚህ በላይ ጊዜ ማባከን አልፈልግም ስለው አይ እንደዚህ አይነት ችግር ካለና ችግሩንም ሊያስተካክል ፈቃደኛ ካልሆነማ የባሰ ነገር ውስጥ ልትገቡ የባሰ ነገር ላይ ልትዳረሱ እሱም አይሆን ነገር ወስዶ ህይወቱን አደጋ ላይ ሊጥል ስለሚችል በቃ ይህ ነገር መቅረት አለበት፣ እዚህ ጋር ቋጪው አለ። ጉዳዩ ቤተሰብ ጋር ደረሰ።
ሚስጥሩ ግን ከወንድሜ እንዳይወጣ እኔና እሱ ተነጋግረን ኒካሃን አውርድላት ተባለ። በፍጹም ሞቼ ይገኛለሁ አለ። እንዴት ነው እኔን ሰነፍ ወንድ ብለሽ ሰነፍ ነው ብለሽ ልትፈቺኝ የምትችው? እንዴት ነው ጥለሽ ልትሄጂ የምትችው? ኒካሽን በፍጹም አላወርድም አለ። የራሴ መኖሪያ እስክከራይና እሱም ኒካዬን እስኪያወርድልኝ መጀመሪያ የኖረባቸው የነበሩት ዘመዶቼ ጋር ሄጄ ቁጭ አልኩኝ። ያኔም እየመጣ ማልቀስ መለመን ጀመረ። ተመለሺ፣ በቃ አተኝ፣ ሁሉንም ነገር አስተካክላለሁ እያለመነኝ ጀመር። እኔ ግን በቃኝ፣ በቃ ታገዝኩኝ። 7 ወር ቀላል አይደለም። በነዛ ጊዜያቶች ውስጥ ሁሉ እድል ነበረ። አሁን ግን መመለስ፣ ድጋሚ ከአንተ ጋር መታገል አልፈልግም። ድንገት የገባሁበት ህይወት ነው። እዚሁ ጋር ድንገት ያብቃ፣ ኒካዬን ብቻ ስጠኝ አልኩት። አሻፈረኝ። ኒካህ አላወርድም አለ። ያኔም በዚሁ ግብግብ ውስጥ እንዳለን ሐኪም ቤት ሄዳለሁ፣ እመረመራለሁ፣ ችግሬንም ማስተካከላለሁ ብሎ ወደ ህክምና ሄደ። ህክምና ሲሄድ ዶክተሮቹ በጣም ተቆጡት። እስካሁን ለምን አልመጣህም? ይሄ እኮ በጣም ቀላልና በትንሽ ነገር የሚስተካከል ነገር ነው። ለማንኛውም እነዚህ መድኃኒቶቹ ውሰድ ብለው መድኃኒት ያዙለታል። ያኔም መጥቶ ህክምና ሄጃለሁ፣ ዶክተሮቹም እንደዚህ ብለውኛል፣ መድኃኒትም ሰጥተውኛል፣ እባክሽ ተመለሽ ያለኝ። በፍጹም አልመለስም። በቃ ለአንተ የአላህ የተሻለ ነገር ይስጥህ፣ ለእኔም የተሻለ ነገር ይስጠኝ። እስካሁን ለፍቻለሁ፣ ደክሜያለሁ፣ ሞክሬያለሁኝ። አሁን ግን በቅቶኛል። በቃ ምንም አይነት ኢነርጂ የለኝም በምለው ሰዓት ምን ቢለኝ ጥሩ ነው? ቢያንስ ይሄን መድኃኒት ልውሰድና ቼክ ላድርግ አለኝ ሀውለት። በጣም ነበር የተናደድኩት። እንደዳንኩኝ እንዳልዳንኩኝ፣ መድኃኒቱ እንደሚሰራ እንደማይሰራ እንኳን ቼክ እንዳደርግ ተመለሽ ያለኝ። ትንሽ ልቤ እንኳን እራርቶለት የነበረ ቢሆንም ይሄን ሲለኝ ግን ጭራሽ አስጠላኝ። እኔ መሞከሪያህ ነኝ፣ እኔ ላብራቶሪህ ነኝ። እንዴት ነው 7 ወር ሙሉ ኒካህ እያለኝ ሚስት ሆኜ ስለምንህ እኔን እንደ ባለጌና እንደ ስሜታዊ ሴት አድርገህ ስታንቋሽሸኝ ከርመህ ዛሬ ስቆርጥ ጭራሽ ያንተ መዳንና ለመዳንን ለማረጋገጥ በጣም ተናደርኩ። እንደውም ከዚህ በኋላ አይንህንም ማየት አልፈልግም፣ የተሻለውን ፈጣሪ ስጥህ፣ እዛው ጥግህን ያዝ፣ እኔ መሞከሪያ ላብራቶሪ አይደለሁም ብዬ መለስኩት። በቃ ምን ያህል እንደናቀኝ ምን ያህል እንዳዋረደኝ የተሰማኝ፣ ለእኔ ምንም አይነት ጥሩም ሆነ መልካም አመለካከት እንደሌለው ያሳየኝ ይሄ ንግግሩ ነበር። በስንት መከራ ተለምኖ ኒካህ ወረደ። ከዛም በቅርብ የነበሩ ያጋቡን የዳሩን ጓደኞቹ ምን ተፈጥሮ ነው ምን ሆኖ ነው እያሉ ይጠይቁት ጀመር። ያኔም ምን ቢላቸው ጥሩ ነው? የእሱን ገመና ለመሸፈን ሲል ሀብታም ወንድ ወዳ ወንድ አፍቅራ ጥላኝ ሄደች ይላቸዋል። ሚስጥሩን እንዲይዝለት ብዙ ይሞክርና ይጥር ስለነበረ የእሱን ሚስጥር አውጥቼ መስጠት አልፈለግኩም። በቃ እሱ እንዳላችሁ ነው ሁሉ ነገር ብዬ ትውት አደረኩት። እሱ ግን በሚቀባጥራቸው በሚዋሻቸውና አጥብቆ በያዙት ቁጥር በሚናገረው ነገር በራሱ ሰዓት ሚስጥሩ እንዲወጣ አደረገ። ጓደኞቹም ዘመዶቹም የቅርብ የሚያሩቅ ሰው እናስታርቅ ብለው በሚጋጋጡት ሁኔታ ላይ እውነት አወጣ። ጓደኞቹና ወንድሜ ተገናኝተው ምንድነው የተፈጠረው ብለው በሚፋጠጡ ጊዜ እሱ የተናገረው ነገር ውሸት መሆኑና አሁንም እኔ ላይ እያላከከ የኔን ስም እያጠፋ መሆኑን ወንድሞቼና ሽማግሌዎቼ ሲያውቁ ወንድሜ ትክክለኛውን ነገር ተናገረ። እሷ አይቡን ለማንም ለማውራት አልፈለገችም ነበር፣ እሱም እንዲወጣበት ስላልፈለገ። እሱ እየዋሸ ስለሆነና በሰላም አልፈታት ስላለ ግን እውነታውን እናንተ ማወቅ አለባችሁ ብሎ ጓደኞቹ በተሰበሰቡበት ሁሉም ነገር ፍርጥርጥ ወጣ። ያኔም በፍቅር እምቢ ያለው ሰውዬ በንዴድ በቁጣ በልህ ሆኖ ፍቹን አደረገ። ይህን ጉዳይ ዛሬ የማወራሽ ሀውለት የኔና የሱ ትዳር በ7 ወር ግንኙነት በዚህ መልኩ ተጠናቋል። ምናልባት በዚህ ችግር እየተሰቃዩ ያሉ እህቶችም ወንድሞችም ሊኖሩ ይችላሉ። ዘመኑ የሰለጠነ ነው። አንዳንዴ ምናፍርበትና ማናፍርበትን ነገር ብናቅ፣ ምንጠነቀቀውና ማንጠነቀቀውን ነገር ብናቅ እላለሁ። ሰው ራሱን ቢያመው ጉንፋን ቢይዘው ሆዱን ቢቆርጠው ሐኪም ቤት ሄዶ መድኃኒት ይጠይቃል። እንደዚህ አይነት የስሜትና የሜንታል ችግሮችም መፍትሄ ያላቸው መድኃኒት ያላቸው የራሳቸው ፕሮሰስ ያላቸው በሽታ መሆናቸውን ተረተን ህይወታችንን ትዳራችንን ለማዳን መጀመሪያ መጣር ነው እንጂ ሰው ምን ይለኛል፣ ሰው ቢሰማስ፣ ሰከሌ ቢያይስ የሚለው ነገር ህይወታችንን የሚበጠብጥ አስቀያሚ ነገር ነው። የኔና እሱ ትዳር 7 ወር ሙሉ እንዲታከም እንዲድን እዚህ ጉዳይ ላይ እንዲሰራ ለምኜ ታክቶኝ ቁርጥ አድርጌ ጥየው ስወጣ የመጨረሻ ደረጃ ሲደርስ ሚስጥሩም አደባባይ ወጣ። እሱም ህክምናውን ማግኘቱ አልቀረም። የሆነው ሆነና ግን
መታከሙም ለእኔና እሱ ትዳር አልጠቀመም። ተስፋ ከቆረጥኩ በኋላ ሆነ። ወሬውም የአደባባይ ምስጢር ከመሆን አልዳንም። ብዙ ቤቶች እንደዚህ እንደሚሰቃዩ አውቃለሁ። አብሶ ወንዶች ስለ ችግራችን ከሐኪምና ከአዋቂዎች ጋር ሳንነጋገር ሐኪሞች ሳያዙልን ይሰራል ስለተባልን ብቻ ከየፋርማሲው እንደ ቆሎ እየገዛን የምንወስዳቸው መድኃኒቶች ከሞት ወስዶ ወደ ህይወት እንዴት እንደመለሰው በዚሁ በባለቤቴ ባይኔ በብረቱ ያየሁት ጉዳይ ነው። ሁለት የአበሻን መድኃኒት ተብሎ የወሰደው የፈረንጅን መድኃኒት ብሎ ሰርች አድርጎ የገዛው መድኃኒት ከሞት አፋፍ ላይ ነው ከአንድም ሁለቴ የመለሰው። ምናልባት ካለማወቅ እንደዚህ አይነት ችግሮችን ለማስተካከል በመሰለኝና በደሳለኝ እንዲሁም በግምት በየፋርማሲው በየባህል መድኃኒት ቤቱ እውነተኛው ችግራችንንና በሽታችንን ሳንናገር መፍትሄ ለማግኘት የምንወስዳቸው እርምጃዎች እስከ መጨረሻው ህይወታችንን አሊያም ደግሞ ጤናችንን አቃውሰው ማንወጣው መቀመቅ ውስጥ ሊከቱን እንደሚችሉ ማሳወቅ እፈልጋለሁ። በእንደዚህ አይነት ችግር ውስጥ እያለፋችሁ ያላችሁ ወንዶች እንዲሁም ሴቶች እባካችሁ መፍትሄው ቀላል ነው። ወደ ትክክለኛው ቦታ ሄደን ትክክለኛውን መድኃኒት አግኝተን እራሳችንንም ትዳራችንንም እንታደግ ለማለት ነው ትለናለች። የዛሬው ታሪካችን ይህን ይመስል ነበር። ከወደዳችሁት ላይክ፣ ፎሎ አድርጉ። ስለተከታተላችሁኝ አመሰግናለሁ። ዩቲዩቤንም እየተከታተላችሁ ያላችሁ ቤተሰቦቼ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ አድርጋችሁ ውጡ። ቴንኪዩ።